ሰላም ጤና ይስጥልን። በዩናይትድ ስቴትስ በእስራኤልና በኢራን መካከል እየተካሄደ ባለው ጦርነት ውስጥ የቤጂንግ መንግስት በይፋና በቀጥታ ጣልቃ መግባቱን ተከትሎ በዓለም አቀፍ ጂኦፖለቲካዊ መዋቅር ላይ ታላቅና ታሪካዊ ለውጥ መመዝገቡን የሚገልጽ ሰበር ዜና ይዘን ቀርበናል። በፓኪስታን ታዋቂው የዜና ጣቢያ ሰሚ ቲቪ ሰኔ 17 ቀን 2026 ዓ.ም ባስተላለፈው መረጃ መሰረት የቻይና መንግስት በይፋ የሰጠው መግለጫ መላውን ዓለም ያስደነገጠ ሲሆን በዓለም አቀፍ መገናኛ ብዙሃንና በፖለቲካ ክበቦች ውስጥ ከፍተኛ ውይይትና ክርክር ፈጥሯል። ይህ ድንገተኛ ዲፕሎማሲያዊ እንቅስቃሴ የተወሰደው ዓለም አቀፉ ማህበረሰብ በዚህ ሳምንት አርብ ሰኔ 19 ቀን በጄኔቫ ስዊዘርላንድ ሊካሄድ ከታቀደው ታሪካዊ የሰላም ስምምነት የፊርማ ስነ ስርዓት በከፍተኛ ጉጉት እየተጠበቀ ይገኛል። ዩናይትድ ስቴትስ እና እስራኤል በጋራ በመሆን በኢራን ላይ የካቲት 28 ቀን የጀመረው ጦርነት በመካከለኛው ምስራቅ ታላቅ ሰብአዊና ኢኮኖሚያዊ ቀውስ ካስከተለ በኋላ አሁን ወደ ዲፕሎማሲያዊ ስምምነት እየተሻገረ መሆኑ ታውቋል። የኢኮኖሚና የፖለቲካ ተንታኞች እንደሚጠቁሙት ይህ ስምምነት በዓለም አቀፍ ደረጃ ያለውን የኃይል ሚዛን በከፍተኛ ሁኔታ ሊቀይረው የሚችል ሲሆን ቻይና በዓለም አቀፍ ደረጃ ያላትን የፖለቲካ የበላይነትና ስልታዊ አቋም በከፍተኛ ሁኔታ ያረጋገጠችበት ክስተት ሆኖ ተመዝግቧል። የዩናይትድ ስቴትስ ምክትል ፕሬዝዳንት ጄዲ ቫንስ በሰጡት መግለጫ ዋሽንግተንና ቴህራን ግጭቱን ሙሉ በሙሉ ለማቆም የሚያስችል የመጀመሪያ ደረጃ ስምምነት በዲጂታል መንገድ ተፈራርመዋል። ይህ በዲጂታል መንገድ የተፈረመው ስምምነት ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ከ3 ደርዘን ጊዜ በላይ ታሪካዊ ስምምነት ሊደረግ ሰዓታት ብቻ ቀርተውት እያለ ደጋግሞ ሲገልጹ ከቆዩ በኋላ የተሳካ ስምምነት ነው። በጄኔቫ የሚካሄደው የአካል ፊርማ ስነ ስርዓት ፕሬዝዳንት ትራምፕ ለቡድን 7 ስብሰባ ወደ አውሮፓ ከሚጓዙበት ጊዜ ጋር የሚገጣጠም በመሆኑ በሰፊው ትኩረት ስቧል። በትራምፕ 80ኛ ዓመት የልደት ቀን ላይ ሳይሳካ የቀረው ታላቅ የፊርማ ስነ ስርዓት በዚህኛው ሳምንት ሊሳካ እንደሚችል የተነገረ ሲሆን ትራምፕ በሰነዱ ላይ ፊርማቸው ለማኖር በስፍራው ሊገኙ እንደሚችሉ ተገምቷል። ይህ ስምምነት ኢራን ከሁለቱም ልዕለ ኃያላን ሀገራት ጋር በጦር ሜዳ በመፋለም ስትራቴጂካዊ ክብደቷን ማሳደጓና ቻይና ደግሞ በመካከለኛው ምስራቅ ያላትን የፖለቲካ የበላይነት በከፍተኛ ሁኔታ ማረጋገጧን ያሳያል። ከዚህ ታሪካዊ የሰላም ስምምነት በስተጀርባ ዋናውና ወሳኙን የአደራዳሪነት ሚና የተጫወተችው የፓኪስታን መንግስት እንደሆነች በይፋ ታውቋል። ኢስላማባድ በዋሽንግተንና በቴህራን መካከል ያለውን ሰፊ የፖለቲካና የወታደራዊ ልዩነት ለማጥበብ ለሳምንታት ሚስጥራዊና ይፋዊ የሆኑ ድርድሮችን ስታስተናግድ ቆይታለች። ይህ ጥረት ውጤታማ መሆኑን ተከትሎ የቻይና የውጭ ጉዳይ ሚኒስትር ዋዩን ኪዩ ከፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ጋር በነበራቸው የስልክ ግንኙነት እስካሁን የተደረሰው ስምምነትን አድንቀው ሆኖም ግን ወደፊት የሚጠበቀው ዲፕሎማሲያዊ መንገድ እጅግ የበረታ እንደሚሆን አስጠንቀዋል። ዋንግዩ በሰጡት መግለጫ አሁን የተደረሰበት ስምምነት የመጨረሻ መዳረሻ አይደለም፣ ይልቁንም አዲስ መነሻ ነጥብ ነው ብለዋል። ቀጣዩ የድርድር ምዕራፍ ከመጀመሪያው እጅግ የከበደና ውስብስብ እንደሚሆን የገለጹት የቻይናው የውጭ ጉዳይ ሚኒስትር የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም በሰላም ሂደቱ ላይ የበለጠ ንቁና ህጋዊ ሚና እንደሚጫወት ጥሪ አቅርበዋል። ይህ የዋንግዩ መግለጫ የሚያሳየው ቤጂንግ የስዊዘርላንዱ ስምምነት በቀላሉ ሊፈርስ የሚችል ደካማ መዋቅር እንዳለው ጠንቅቃ ስለምታውቅና ቀጣይነት ያለው ሰላም ለማምጣት ዓለም አቀፍ ትብብር እንደሚያስፈልግ ለማሳሰብ መፈለጓ ነው። ድርድሩን ተከትሎ ቤጂንግ በቀጥታ ለእስራኤል መንግስት ያነጣጠረና ወታደራዊ እርምጃዎችን የሚኮንን ያልተለመደ ጠንካራ መግለጫ ሰጥታለች። ቻይና በዋሽንግተንና በቴህራን መካከል እየተካሄደ ያለውን ታሪካዊ የሰላም ሂደት ሊያስተጓጉል ወይም ሊያደናቅፍ የሚችል ማንኛውም የእስራኤል ወታደራዊም ሆነ ድብቅ የስለላ እንቅስቃሴዎች በጥብቅ እንደምትቃወም አስታውቃለች። ይህ ማስጠንቀቂያ በቀጥታ የተያዘው ቻይና በሆርሙዝ ወሽመጥ ላይ ካላት ከፍተኛ ስትራቴጂካዊ ፍላጎት ጋር ነው። ቤጂንግ በይፋ እንደገለጸችው በዋሽንግተንና በቴህራን መካከል የተደረገው ድርድር ወሽመጡን በድጋሚ የመክፈትና ደህንነቱን የማረጋገጥ ጉዳዮችን በዝርዝር ያካተተ ነው። ቻይና በዓለም አቀፍ ላይ ካላት ታላቅ የኃይል ማስተላለፊያ መስመሮች አንዱ በሆነው በዚህ ወሽመጥ ላይ ደህንነቱ የተጠበቀና ነፃ የባህር ጉዞ በአስቸኳይ እንዲመለስ የጠየቀች ሲሆን የእርሷ መርከቦችን በአካባቢው በንቃት እየተንቀሳቀሱ መሆናቸውን ይፋ አድርጋለች። የእነዚህን መርከቦች ደህንነት ለመጠበቅ ቻይና ማንኛውንም አስፈላጊ እርምጃ ለመውሰድ ቃል መግባቷ የአካባቢውን ውጥረት ወደ አዲስ የኃይል ፉክክር ደረጃ ያሳደገው ሲሆን እስራኤል ከዚህ ቀደም የምታደርገውን ወታደራዊ ጣልቃ ገብነት እንድታቆም ቀጥተኛ መልእክት አስተላልፋለች። የፖለቲካው ድርድር በሚካሄድበት በዚህ ወቅት የጦርነቱ ሰብአዊ ቀውስ በመካከለኛው ምስራቅ ላይ ያስከተለው ጉዳት
አሁንም እጅግ አሳሳቢ ሆኖ ቀጥሏል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊያን ጂያንግ በቤጂንግ ለጋዜጠኞች በሰጡት መግለጫ ቻይና በጦርነቱ ምክንያት በደረሰው ሰብአዊ አደጋና ቀውሱም ወደ ጎረቤት ሀገራት በመስፋፋቱ እጅግ ማዘኗን ገልጸዋል። ይህንን ቀውስ ለመደገፍ ቻይና ለኢራንና ለሊባኖስ ህዝቦች መልሶ ግንባታ፣ ለኢኮኖሚ ማሻሻያና ለኑሮ ማገገሚያ የሚሆን ሰፊ የሰብአዊ እርዳታ እንደምትልክ አስታውቃለች። ይህ እርዳታ የካቲት 28 ጦርነቱ ከተቀሰቀሰ ወዲህ ቤጂንግ ለቴህራን የላከችው ሁለተኛው ትልቅ የሰብአዊ እርዳታ ሲሆን የመጀመሪያው እርዳታ ባለፈው መጋቢት ወር ላይ መላኩ ይታወሳል። የዚህ የሰብአዊ እርዳታ አስፈላጊነት በሊባኖስ ካለው አሳዛኝ ሁኔታ ጋር የተያያዘ ሲሆን ጦርነቱ ከተጀመረ ጀምሮ በእስራኤል ጥቃቶች ምክንያት በሊባኖስ ብቻ ወደ 3800 የሚጠጉ ንጹሃን ዜጎች ህይወታቸውን አጥተዋል። ቤጂንግ እነዚህን የሰብአዊ እርዳታዎች በመላክ ራሷን በመካከለኛው ምስራቅ እንደ ታማኝ አጋርና የሰላም ደጋፊ አድርጋ ለማቅረብ እየሰራች ነው። ከመካከለኛው ምስራቅ ቀውስ ባሻገር የቻይና ሰፊ ፖሊሲዎች አዲስ የዓለም ስርዓት እየተቃረበ መሆኑን የሚያሳዩ ሌሎች ስልታዊ ጉዳዮችን አካተዋል። ቤጂንግ ከሞንጎሊያ ጋር ያላትን ወዳጅነትና ስልታዊ ግንኙነት በከፍተኛ ሁኔታ ማጠናከሯን የገለጸ ሲሆን የአሜሪካ ታላላቅ ኩባንያዎች በቻይና የሀገር ውስጥ ገበያ ላይ ያላቸውን ጥገኝነት በመጥቀስ ኢኮኖሚያዊ ተጽዕኖዋን በድጋሚ አሳይታለች። በሌላ በኩል የአውሮፓ ህብረት የሩሲያ ወታደሮች በቻይና ግዛት ውስጥ ስልጠና እያገኙ ነው በሚል ላቀረበው ክስ ቻይና ምንም አይነት ምላሽ ሳትሰጥ ሙሉ በሙሉ ዝምታዋን መምረጧ ትልቅ ትኩረት ስቧል። ተንታኞች እንደሚጠቁሙት ይህ ዝምታ ሆን ተብሎ ዓለም አቀፍ ትኩረት በመካከለኛው ምስራቅ ሰላም ማስከበር ላይ ብቻ እንዲያተኩር ለማድረግ የተደረገ ስልታዊ እርምጃ ነው ብለዋል። ይህ የቻይና ዲፕሎማሲያዊ እንቅስቃሴ በማህበራዊ ሚዲያዎችና በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ ውይይትና መነቃቃትን ፈጥረዋል። በርካታ ታዛቢዎች ይህንን እርምጃ ተራ የዲፕሎማሲ መልእክት አድርገው ሲመለከቱ፣ ሌሎች ግን ምዕራባውያን በዓለም አቀፍ ጉዳዮች ላይ ያላቸው የበላይነት እያከተመ መሆኑና አዲሱ ባለብዙ ጽንስ የዓለም ስርዓት በይፋ መጀመሩን የሚያሳይ ማረጋገጫ ነው እያሉ ይከራከራሉ። በዋሽንግተንና በቴህራን መካከል ያለው ወታደራዊ ፍጥጫ ወደ አዲስ ምዕራፍ በደረሰበት በዚህ ወቅት ዶናልድ ትራምፕ ለኢራኑ ቁልፍ ሰው ለሙጅታባ ካሚኔና ለቴህራን መከላከያ ሚኒስትር ታላቅና ያልተጠበቀ ወታደራዊ ሲሳይ አበርክተው ይሆን የሚል ጥያቄ በዓለም አቀፍ ወታደራዊ ተንታኞች ዘንድ ሰፊ መነጋገሪያ ሆኗል። የአሜሪካ ጦር በቅርቡ በፈጸመው የሚሳኤል ጥቃት ወቅት ሳይፈነዳ ሙሉ በሙሉ ራሱን ጠብቆ የወደቀ እጅግ ዘመናዊ የቶማሆክ ክሩዝ ሚሳኤል በቴህራን አቅራቢያ በኢራን ወታደራዊ ኃይሎች እጅ መውደቁ ታውቋል። ይህ ክስተት በአሜሪካ የመከላከያ ሚኒስቴርና በምዕራባውያን የደህንነት ተቋማት ዘንድ ከፍተኛ ድንጋጤንና ስጋትን የፈጠረ ሲሆን የዘመናዊ የክሩዝ ሚሳኤል ጦርነት ቴክኖሎጂዎችና የደህንነት ሚስጥሮች አደጋ ላይ መውደቃቸውን አመላካች ሆኗል ብለዋል። እንደ ወታደራዊ መረጃዎች ገለጻ የተገኘው የቶማሆክ የጦር ራስና የውስጥ መዋቅራዊ ክፍሎች ምንም አይነት ጉዳት ሳይደርስባቸው እጅግ በጣም በጥሩ ሁኔታ ላይ ይገኛሉ። ይህ የኢራን ወታደራዊ ሳይንቲስቶችና መሐንዲሶች የአሜሪካን እጅግ የረቀቀ የረጅም ርቀት ጥቃት መድረሻ መሳሪያ በጥልቀት እንዲመረምሩ፣ እንዲበታትኑና አሰራሩን እንዲረዱ ሰፊ ድል ፈጥሮላቸዋል። በተለይም በሚሳኤል ውስጥ የሚገኙ እንደ አቅጣጫ ጠቋሚ መሳሪያዎች፣ የጂፒኤስ መልእክት ማደናቀፊያ መከላከያ ስርዓቶችና መሬትን ተከትሎ የመጓዝ ዘዴዎችን ለኢራን እጅግ ውድና የቴክኖሎጂ ግብዓቶች ናቸው። ተንታኞች እንደሚሉት ኢራን ከዚህ ቀደም የአሜሪካን የደህንነት ድሮኖችን በተሳካ ሁኔታ ቴክኖሎጂ ገልባጭ በማድረግ የራሷን የድሮን ኢንዱስትሪ ማዘመኗ የሚታወስ ሲሆን አሁን ደግሞ ይህንን የቶማሆክ ሚሳኤል በጥናት በማበልጸግ የራሷን የክሩዝ ሚሳኤል፣ የሰው አልባ ድሮንና የአየር መከላከያ ስርዓቶችን በጥራትና በክህሎት ለማሳደግ ትጠቀምበታለች የሚል ስጋት አለ። ይህ ሁኔታ በተለይ በክልላዊ የኃይል ሚዛን ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ይነገራል። ሙጅታባ ካሚኔ ይህንን አጋጣሚ በመጠቀም የሀገሪቱን ወታደራዊ አቅም ለማጠናከርና በምዕራባውያን ላይ ያላቸውን የበላይነት ለማሳየት እንደሚጠቀሙበት ይገመታል። የምዕራባውያን ወታደራዊ መሳሪያዎች በዚህ መልኩ በቀላሉ ለተቀናቃኝ እጅ መውደቃቸው አሜሪካ ወደፊት በሚኖራት ወታደራዊ እርምጃዎች ላይ ስልታዊ ለውጥ እንድታረግና በሚሳኤሎቿ ቴክኖሎጂ ላይ በአስቸኳይና በከፍተኛ ወጪ ማሻሻያ እንድታረግ ሊያስገዳት ይችላል። ይህ ክስተት በአሜሪካ ወታደራዊ ስትራቴጂስቶች ዘንድ እንደ ትልቅ ውድቀትና አሳፋሪ ስህተት የተወሰደ ሲሆን በዓለም አቀፍ የሚሳኤል ቴክኖሎጂ ሽቅድምድም ላይ የራሱን ጠባሳ ጥሎ እንደሚያልፍ ይነገራል። ጤና ይስጥልን።